dass ich mich in diesen Jahren für dich eingesetzt habe, dass ich anständig meine Zeit verwendet habe im Dienste meines Volkes. ሰላም ጤና ይስጥልኝ የዩቲዩብ ቻናላችን ተከታታዮች ሁለተኛው የዓለም ጦርነት ያበቃበት 80ኛ ዓመት እየተዘከረ ይገኛል። ጀርመንን ጨምሮ የአውሮፓ ሀገራት የናዚ ጦር የተቀሰቀሰበት ሁለተኛው የዓለም ጦርነት በአህጉሪቱ ያበቃበት 80ኛ ዓመት ዛሬ ላይ እየዘከሩት ይገኛሉ። ሩሲያን ጨምሮ በመላው ዓለም የዛሬው ዕለት ማለት የጎርጎሮሳውያኑ ግንቦት 8 ቀን ከሁለተኛው የዓለም ጦርነት ወዲህ በአህጉሪቱ ታይቶ የማይታወቀው የሰላምና የነጻነት ምዕራፍ የጀመረበት ዕለት የሚከበርበት መሆኑ ቢታመንም ወቅታዊው እውነታ የድቅድቅ ጨለማ ጥላ ያጣለበት መሆኑን ቀጥሏል። ሩሲያ በዩክሬን ላይ ያካሄደችው ያለው ጥቃት ወደ 4ኛ ዓመት እየተጠጋ ነው። ሁለተኛው የዓለም ጦርነት በአውሮፓ ያበቃበትን 80ኛ ዓመት ዛሬ ላይ ዩናይትድ ስቴትስ፣ ብሪታንያ፣ ፈረንሳይና ተከታታዮቻቸው የአውሮፓ የድል ቀን ወይም VED ዴይ ብለው የሚጠሩት የናዚ ጀርመን ጦር ያለምንም ቅድመ ሁኔታ ሬሚስ ፈረንሳይ ውስጥ እጅ መስጠቱን ያረጋገጥንበት እንደ ጎርጎሮሳውያኑ አቆጣጠር ግንቦት 8 ቀን 1945 ላይ ነበር። ሩሲያ ግን የሶቪየት ህብረት ቀዩ ጦር በርሊንን የተቆጣጠረበትን ግንቦት 9 1945ን ታከብረዋለች። በዚህ ልዩነት ምክንያት 80ኛ ዓመት የድል ቀን በምዕራብ ሀገራት ዘንድ ዛሬ ሲከበር ውሏል። ሩሲያ የምታከብረው ነገ ግንቦት 9 2025 እንደሆነም ተነግሯል። አውሮፓውያን በሞስኮ ጥቃት ሳቢያ የመከላከያ ወጪውን በከፍተኛ ሁኔታ ለማሳደግ ግን ተገደዋል። ጦርነቱን ተከትሎ የአውሮፓ መሪዎች ማስጠንቀቂያ ማሰማታቸው እንደቀጠሉ ነው። በሁለተኛው የዓለም ጦርነት ወቅት ወሳኝ ሚና የነበራቸው ሐሰተኛ የጦር መሳሪያዎች ነበሩ። ናዚዎች በርካታ የአውሮፓ ሀገራትን ከወረሩ በኋላም የሁለተኛው የዓለም ጦርነት ተፋፍሞ ወደ ፍጻሜው የደረሰው የህብረቱ ኃይሎች ድል ቀንቷቸው የሰሜናዊ ፈረንሳይ የባህር ዳርቻ የሆነችውን ሮማንዲን የተቆጣጠሩት ከዛሬ 80 ዓመት በፊት ነበር። ይህ የሮማንዲ ድል በናዚዎች ቁጥጥር ስር ለወደቁትና በናዚ ወረራ ስጋት ተደቅኖባቸው ለነበሩ የአውሮፓ ሀገራት ተስፋን ከመስጠቱ ባሻገርም አውሮፓን ወደ ነጻነት የመራ ዘመቻ እንደሆነም ይነገርለታል። የሁለተኛው የዓለም ጦርነት በአሸናፊነት ለመወጣት በርዕዮተ ዓለም የተለያዩ ምዕራባውያንና የምስራቅ ሶሻሊስቶች በጋራ ከመቆማቸው በተጨማሪም ያላቸውን አቅም ሁሉ አሰልፈው ነበር። ከነዚህ መካከልም ሁለተኛው የዓለም ጦርነት ከፈነዳ በኋላም እንግሊዝ ውስጥ እውነተኛ የሚመስሉ ነገር ግን ሙሉ በሙሉ ማታለያ የሆኑ ታንኮችና አውሮፕላኖች ተዘጋጅተው ነበር። ይህ የሆነው ናዚዎችን ለማጭበርበር ነበር። 80ኛ ዓመት የሁለተኛው የዓለም ጦርነት ሲታወስም በሂትለር አገዛዝ ላይ ታሪክ የቀየረውን ክስተት መመልከት ጥሩ አጋጣሚ ነው። ከስኬታቸው ጀርባ ግን በፊልም ኢንዱስትሪ ውስጥ ያሉና ሚናቸው ብዙም የማይታወቅ ብዙዎች አሉ። ምክንያቱም ወረራው በፓስዳ ካላይስ የእንግሊዝ ቻናል በኩል ሊፈጸም ነው ብሎ ጠላት እንዲያስብ በማድረግ ለማሳካት ረድተዋል። ለመሆኑ ይህ እንዴት ሊሆን ቻለ የሚሉ ጥያቄዎች ይነሳሉ። ኮሎኔል ጆን ተርኒር የብሪታንያን ጦር በማስመሰል ጠላትን ግራ ለማጋባት የማታለያ አውሮፕላን ማረፊያዎችን መገንባት ከጀመሩበት እንደ አውሮፓውያን አቆጣጠር 1940 ይጀምራል። ኮሎኔል ጆን ተርነር ከጦርነት በፊት የእንግሊዝ አየር ኃይል አባልና ለጦሩ የአየር ማረፊያዎችን የሚገነቡ ዳይሬክተር ነበሩ። እንደ አውሮፓውያን አቆጣጠር በ1939 ጡረታ ቢወጡም የጡረታ ጊዜያቸው ተቋርጦ አዲስ የተቋቋመውን ከፍተኛ ሚስጥራዊ ክፍል እንዲመሩና የሐሰት የጦር አውሮፕላን ማረፊያዎችን እንዲገነቡ ተጠሩ። እንደ አውሮፓውያኑ አቆጣጠር በ1940 ተርነር ከሎዶን ጋር ከተገናኙ በኋላም የፊልም ኢንዱስትሪውን ሙሉ በሙሉ ሰው ሰራሽ የሆኑ ነገር ግን በካሜራ ሲታዩ እውነተኛ የሚመስሉ መሳሪያዎችን በመስራት ልምድ እንዳላቸው ተገነዘቡ። ለሳቸውም ሐሰተኞችን አውሮፕላኖች ሊገነቡ ቻሉ። ተርነር ሐሰተኛ አውሮፕላኖችን አገኙ። ፈርቀዳጁ ሌተናል ኮሎኔል ዱዱሊ ክላርክ ይመሩታል። ሚናቸው ደግሞ ጣሊያኖችንና ጀርመኖችን በማታለል አቅማቸውን ማሳሳት ነበር። አንዳንድ ማታለዮቻቸው ባይሰሩም ግን ከስኬትና ከውድቀታቸው ተምረዋል። ማታለሉ ውጤታማ እንዲሆን ጠላት አንድ ነገር እንዲያስብ ማድረግ ብቻ በቂ ግን አይደለም። ኃይላቸውን በተሳሳተ ቦታ መተው ወይም ወታደሮችን አዲስ ጥቃት ከሚከፈትበት አቅጣጫ ማራቅ አስፈላጊ መሆኑን ተገንዝበዋል። የሌሉ ኃይሎችን በመፍጠር ጥበብ ውስጥ በፍጥነት ዝነኛ
ጥገኛ ሆነዋል። አንድ የአየር ወለድ ብርጌድ በመፍጠርም ጣሊያኖች ከኋላቸው ሊጠቁ ሆነው እንዲሰማቸውም አድርገዋል። በሰሜን አፍሪካ ግን ምንም አይነት አየር ወለድ አልነበረም። 8ኛው ክፍለ ጦር ከነበረው ጦር በጣም የሚገዝፍ ለማስመሰል ሐሰተኛ የጦር ሰራዊትም ፈጥረዋል። እንደ አውሮፓውያን አቆጣጠርም በ1942 በተካሄደው በኤል አልማይን ጦርነት ክላርክና አጋሮቻቸው የህብረቱ ሰራዊት ጦርነት አቅጣጫ በስተደቡብ እንደሆነ እንዲያስቡ የሚያደርግ ብቁ ስራን ሰርተዋል። ከአውሮፕላን ሲታዩ ታንኮች እንዲመስሉ ተደርገው የተዘጋጁ ታንክ ጫኝ መኪኖች በአሸዋው ውስጥ ተዘጋጁ። ካገለገለ ቱቦ ደግሞ ምናባዊ የነዳጅ ማከማቻ መጋዘን ተሰርቷል። ጀርመኖች ይህንን ስጋት ለመቀልበስ 2 የጦር ክፍሎችን በደቡብ አቅጣጫ አስቀምጠዋል። ጦርነቱ ሲጀምር ጀነራል ሞንቶጎመሪ ሰሜን በኩል ጥቃት ሰነዘሩ። ጦርነቱ ለ10 ቀናት የቆየ ከባድ ውጊያ ቢያደርግበትም ግን ጠላትን በማሸነፍ ስልቱ እንደራደ ጥርጥር የለውም። በዚሁም አታላዩ የጦር ዕቅድ ሲወጣ ጠላትን የማታለል አስፈላጊ ነበር። ቴህራን ውስጥ ከጆሴፍ ስታሊን ጋር ወረራው የተወያዩት ዊንስተን ቸርችል በጦርነቱ ጊዜ እውነት በጣም ውድ ከመሆኑ የተነሳ ሁልጊዜ ውሸት ጠባቂ መሳተፍ አለበት የሚለውን ሐረግ ተጠቅመውታል። ይህ የህብረቱን የማታለል እይታን በሚገባ ያሳያል። ጀነራል ሞንቶጎመሪ ከአላማይን ጦርነት በኋላ ጠላትን በተቻለ መጠን የማታለል ተግባር ከፍተኛ ደጋፊ ሆነዋል። የ21ኛው ሰራዊት ቡድን ኃላፊ ሆነው በመሾም እና በኋላም የምድር ጦር አዛዥ ሆነው ሰርተዋል። ጠላትን በማታለል ቀዳሚ የሆኑት ባልደረቦቻቸው ሌተናል ኮሎኔል ዴቪድ ስትራንግዴስ ጀርመኖች በካሌይ ክልል ውስጥ የ15ኛ ሰራዊታቸውን እንዲያቆዩ ለማድረግም ብቸኛው መንገድ ኬንት፣ ኤሴክስ እና ሶፎክስ ውስጥ የተሟላ ሰራዊት እየተቋቋመ መሆኑን በማሳመን ነበር። አታላዮቹና የእውነት ያልነበሩት 300,000 የሰራዊት አባላት እንዴት ሊፈጠሩ ቻሉ የሚለውም ሌላኛው ጥያቄ ነው። ኦፕሬሽን ፎርቲቲዩድ በመባል የሚታወቀው የማታለል ዘመቻ ውስጥ ብዙ አካላት ነበሩ። ለሁለት ወገን የሚሰልሉና ወደ ብሪታንያ የተላኩ በኋላም ለኤምአይ 5 መስራት የጀመሩ ጀርመናውያን ሰላዮች የተሳሳተ መረጃ ለጀርመን ኃላፊዎች አቀብለዋል። እነዚህ ትልቅ ሚናን ተጫውተዋል። ሳይንሳዊ ማታለዮችም ነበሩ። የመርከቦችን ወይም የአውሮፕላኖችን ቡድን ለማመልከት የሐሰት ምልክቶች በሌሉበት ቦታ ተልከዋል። የሌለውን ጦር ያለ ለማስመሰል አታላዮቹ ስም መስጠት ጀመሩ። የመጀመሪያው የአሜሪካው ጦር ቡድን በምህጻረ ቃል ፉሳክ በመባል ይታወቃል። የሼፐርተን ፊልም ቴክኒሻኖች ለነዚህ የሌለ ጦር ሐሰተኛ ታንኮች እንዲገነቡ ተደረገ። በብረት ፍሬም ዙሪያ ከጎማና ሸራ የተሰራ እንዲሁም በ30 ደቂቃ ውስጥ ሊነፋ የሚችል ታንክ ነው። በመቶዎች የሚቆጠሩ ተመርተው በመሰብሰቢያ ቦታዎች ላይ ተሰለፉ። ትልቅ ከሸራና ከእንጨት የተዘጋጀው አውሮፕላንም ተሰርቷል። እያንዳንዱ አውሮፕላን ለመገጣጠም 30 ሰዎችና ከ6 እስከ 7 ሰዓት ፈጅቷል። በተጨማሪም በዶቨር የባህር ዳርቻ ላይ የውሸት የነዳጅ ማከማቻ ዲፖ ተሰርቷል። ከእንጨት ከፈሳሽ ማስወገጃ ቱቦዎች የተሰራው ማከማቻ ከመሬት ሲታይ ምንም አይስብም። ከ20,000 ጫማ ርቀት ሲታይ ግን እውነተኛ ይመስላል። አንዳንድ ነባር የአሜሪካና የካናዳ የጦር ክፍሎች ለፉሳግ እንዲሰሩ ተመድበዋል። ለማታለል እንዲሁም የአሜሪካን ጦር የራዲዮ ምልክቶችን በአካባቢው እንዲልክ ታዟል። ጀርመኖች እነዚህ ሁሉ መልእክቶች መፍታት አላስፈለጋቸውም። በደቡብ ምስራቅ እንግሊዝ ብዙ ቁጥር ያለው ጦር እየተሰበሰበ መሆኑን ከሬዲዮ መልእክቱ ብዙ መረዳት ችለዋል። ግንቦት መጨረሻ ላይ የጀርመን ደህንነቶች 79 የህብረቱ የጦር ክፍሎች ዩናይትድ ኪንግደም ውስጥ እንደተሰበሰበ አስቦ ነበር። ትክክለኛው ቁጥር ግን 52 ብቻ ነበር። እያንዳንዱ ጦር አዛዥ ስለሚያስፈልገው ጀነራል ጆርጅ ኤስ ፓቶን የፉሳግ አዛዥ ሆነው ተሾሙ። በሚሄዱበት በጋዜጠኞች መከበባቸውና ስለ ጦራቸው መናገሩ የጠላትን ጆሮ ደረሰ። ጀርመኖች ከህብረቱ ምርጥ ጀነራሎች አንዱ በመሆናቸው የአውሮፓን ወረራ እንደሚመሩም አመኑ። በኖርማንዲው ጦርነት ሲጀመር ግን ጀርመኖች ያልጠበቁት ገጠማቸው። በፍጥነት ስህተታቸውን በማረም በጥቂት ቀናት ውስጥ ከደቡብና ከምዕራብ ፈረንሳይ ተጨማሪ ጦር ለውጊያ ደረሱ። ከኖርማንዲ ለመውጣት ለ6 ሳምንት የተደረገው ትግልም ረጅምና ከባድ ነበር። ነገር ግን በወሳኝ በሆነ መልኩ የጀርመን 15ኛው ጦር በፓስድ ካላይስ ቆየ። ጦርነቶች በኖርማንዲ እየተካሄዱ ባለበት ወቅትም ከ150,000 በላይ የጀርመን ወታደሮች 321 ኪሎ ሜትር ርቀት ቁጭ ብለው እንደነበርም ተነግሯል። የማታለል ዘመቻው ኦፕሬሽን ፎርቲቲዩድ በጥሩ ሁኔታ ተሳክቷል።